ኒውራሊንክ እንደ አውሮፓውያን አቆጣጠር በ2016 በኢላን መስክ የተቋቋመ የኒውሮ ቴክኖሎጂ ኩባንያ ሲሆን የሰውን አእምሮ ከኮምፒውተርና ከሌሎች ዲጂታል መሳሪያዎች ጋር በቀጥታ ለማገናኘት ዓላማ ያለው የአእምሮ ማሽን ማገናኛ ብሬን ማሽን ኢንተርፌስ ቴክኖሎጂን በመስራት ላይ ይገኛል። የኩባንያው ራዕይ በአንጎልና በውጫዊ መሳሪያዎች መካከል ግንኙነት እንዲኖር ማድረግ ነው። ይህም ቀደም ሲል የሳይንስ ልብ ወለድ ላይ ብቻ እናያቸው በነበሩ መንገዶች ሰዎች ከቴክኖሎጂ ጋር እንዲገናኙ ያስችላቸዋል። የኒውራሊንክ ቴክኖሎጂ ምን እንደሚመስል በጥልቀት እንመልከት። ኒውራሊንክ ጥቃቅን ኤሌክትሮዶችን በአንጎል ኮርቴክስ በመትከል በሰው አእምሮና በቴክኖሎጂ መካከል የተሳካ ግንኙነትን ለመፍጠር ያለመ ነው። እነዚህ ኤሌክትሮዶች እጅግ በጣም ቀጭን፣ ከሰው ጸጉሩም በእጅጉ የሚቀጥኑ ናቸው። በነርቭ ሴሎች የሚለቀቁትን የኤሌክትሪክ ምልክቶች ለይተው ለማወቅም ይችላሉ። ጽንሰ ሐሳቡ የተመሰረተው እያንዳንዱ ሐሳብ፣ ስሜትና ተግባር በአእምሯችን ውስጥ በነርቭ ሴሎች መካከል የሚያልፉ የኤሌክትሪክ ምልክቶች ወይንም ሲግናሎች ውጤት ነው በሚለው እውነታ ላይ ነው። እነዚህም ምልክቶች በመጠቀም ኒውራሊንክ በአንጎልና በኮምፒውተሮች መካከል ቀጥተኛ ግንኙነት መስመር ለመመስረት ይሞክራል። ይህም የመረጃ ልውውጥ በሁለት አቅጣጫዎች እንዲኖር ያስችላል። በኒውራሊንክ እየተሰራ ያለው መሳሪያ የራስ ቅል ላይ የሚተከል ትንሽ ቺፕ ሲሆን በላዩ ላይ የሚኖሩት ቀጫጭን ሽቦዎች ደግሞ ወደ አንጎል የሚገቡ ናቸው። እነዚህ ሽቦዎች ከነርቭ ሴሎች ጋር የሚገናኙ ሲሆን የአንጎል እንቅስቃሴ መመዝገብና ማነቃቃት ይሰራሉ። ይህ ቴክኖሎጂ አእምሮ እንደ ኮምፒውተር ወይንም ሮቦቲክ አካል ወዳሉ ውጫዊ መሳሪያዎች ምልክቶችን እንዲልክ ያስችለዋል። ይህም ተጠቃሚው እነዚህ መሳሪያዎች በሐሳብ ብቻ እንዲቆጣጠር ያስችለዋል። የኒውራሊንክ ቴክኖሎጂ ዋና ተግባር የአንጎል ምልክቶችን ማንበብና ኮምፒውተር ሊረዳቸው ወደሚችሉ ትዕዛዞች መተርጎም ነው። ለምሳሌ የኒውራሊንክ ቺፕ በአንጎሉ ላይ ያለው ሰው የኮምፒውተር ስክሪንን መቆጣጠር፣ ቨርቹዋል ኪቦርድ ላይ በሐሳብ መጻፍ ወይንም የሮቦት ክንድን ስለ ድርጊቱ በማሰብ ብቻ መቆጣጠር ይችላል ማለት ነው። እንደ ፓራሊሲስ፣ የህብለሰረሰር ጉዳት፣ በአንጎል ላይ የሚደርስ ጉዳት፣ በነርቭ ጉዳትና በመሳሰሉት ምክንያቶች ሰውነታቸው መንቀሳቀስ ለሚያቀታቸው ሰዎች መፍትሄ መሆን የሚችል ነው። አስቡት፣ ከአንገቱ በታች መንቀሳቀስ የተሳነው ሰው በማሰብ ብቻ በቴክኖሎጂ ታግዞ አካላቱን መቆጣጠር ሲችል። በዘመናችን በቴክኖሎጂ ከተፈቱ ትልልቅ ችግሮች ውስጥ አንዱ ኒውራሊንክ እንደሚሆን ማሳያ ነው። እነዚህ ሰዎች ምንም አይነት አካላዊ እንቅስቃሴ ሳያስፈልጋቸው ኮምፒውተርን መጠቀም፣ ዊልቸርን ማንቀሳቀስ እንዲሁም ስማርት የቤት ውስጥ መገልገያዎችን መቆጣጠር ይችላሉ። በተጨማሪም ኒውራሊንክ እንደ ፓርኪንሰንስ በሽታ፣ የሚጠል በሽታንና አልፎ ተርፎም አይነ ስውራን ወይንም የመስማት ችግር ያለባቸው ሰዎች ያሉባቸውን አንዳንድ ችግሮች ለመፍታት ያለመ ነው። በአእምሮ እንቅስቃሴ ላይ ተጽዕኖ ለማድረግ የኤሌክትሪክ ማነቃቂያን በመጠቀም ቴክኖሎጂው አእምሮ መከወን የረሳቸውን ተግባራት ወደ ነበረበት ለመመለስም ይረዳል። ሐሳቡ ትክክለኛውን ማነቃቂያ በመጠቀም በአእምሮ ውስጥ የተጎዱ ቦታዎችን ለማደስ ወይንም ልክ ያልሆኑ የአንጎል ምልክቶችን ለማስተካከል አእምሮ እንደገና ሊሰለጥን ይችላል የሚል ነው። ለአካል ጉዳተኞች ያጧቸውን ችሎታዎች መመለስ ማለት ነው። በህይወታችን ላይ የሚያሳድረው ተጽዕኖ በጣም ትልቅ ሊሆን ይችላል። በአሁኑ ጊዜ ለአንዳንዶች የማይቻሉ የዕለት ተዕለት ስራዎችን እንዲቻሉ የሚያደርግም ነው። ከህክምና ጥቅሞቹ በተጨማሪ ቴክኖሎጂው ሙሉ አካል ያላቸውን ግለሰቦች አቅም ለማጎልበት በአሁኑ ጊዜ ሊታሰብ በማይቻል መልኩ ከቴክኖሎጂ ጋር መስተጋብር መፍጠርም ይችላል። ኒውራሊንክ ከኮምፒውተሮችና ከሌሎች ዲጂታል መሳሪያዎች ጋር የምንገናኝበትን መንገድ በመሰረታዊነት ሊለውጥ ይችላል። ዛሬ ከቴክኖሎጂ ጋር ለመገናኘት እንደ ኪቦርዶች፣ ተች ስክሪኖችና የድምጽ ትዕዛዞችን እንጠቀማለን። በአንጎል ማሽን ማገናኛ ዘዴ ጊዜ ደግሞ እነዚህ ጊዜ ያለፈባቸው ሊሆኑ ይችላሉ። ይልቁንስ ኮምፒውተር እንዲሰራ ስለምንፈልገው ነገር በማሰብ ብቻ ተግባሩን እንዲፈጽም ማድረግ የወደፊት የግንኙነት መንገዳችን ይሆናል። የባዮሎጂካል አቅማችንን ከቴክኖሎጂ እድገቶች ጋር በማዋሃድ ኒውራሊንክ የሰው ልጆች የተፈጥሮ ስሜቶቻችንንና የግንዛቤ ተግባራችንን ውስንነት እንድናሸንፍ ሊረዳን ይችላል። ካምፓኒው ከዚህም የላቀ ትልቅ ራዕይ አለው። ከችግር ፈቺ ጥቅሞቹ በተጨማሪ ወደፊት የሰው ልጅ ትዝታዎችን ወደ ኮምፒውተር መጫን፣ በመማር ብቻ የሚገኙ ክህሎቶችን ወደ አእምሮ ማውረድ፣ ዳውንሎድ ማድረግና የሰው ልጅ ቃል ሳያወጣ በአእምሮ ብቻ መግባባትን የመሰሉ አሁን ላይ ሆነን ይሆናሉ ብለን ለማሰብ የሚከብዱንን ነገሮች በተግባር ማሳየትን እቅድ አድርጓል። ለምሳሌ አንድን ቋንቋ ለመማር አሁን ላይ ወራትና ዓመታት ካልተቋረጠ ጥረት ጋር የሚያስፈልገን ሲሆን ወደፊት ግን በኒውራሊንክ ጊዜ
ቋንቋውን አቀላጥፈን ለመናገርና አጥርተን ለመረዳት የሚያስፈልገንን ዕውቀት ሁሉ ወደ አእምሮአችን ዳውንሎድ በማድረግ ብቻ ማግኘት እንችላለን ማለት ነው። ወይም ደግሞ አጠገባችን ካለው ሰው ጋር በአእምሮአችን ብቻ ንግግር ማድረግ ልንችል ነው። በኒውራሊንክ ኤላን መስክ ካቀረባቸው እጅግ በጣም ትልቅ ሀሳቦች አንዱ በሰዎችና በአርቲፊሻል ኢንተለጀንስ መካከል ሲምባዮሲስ መፍጠር ነው። አርቲፊሻል ኢንተለጀንስ የሰውን የማሰብ ችሎታ በልጦ ይሄዳል የሚለው ፍራቻ ለብዙዎች አሳሳቢ ነው። ነገር ግን ኤላን መስክ አርቲፊሻል ኢንተለጀንስን ከሰው አእምሮ ጋር በማቀናጀት ይህንን መቅረፍ እንችላለን ብሎ ያምናል። ከዚህ ሁሉ ጋር ተያይዞ ግን የሚመጣ የጎንዮሽ ጉዳት አይጠፋም። ለምሳሌ መሳሪያው ከተበላሸ ምን ይከሰታል? በአንጎል ላይ ዘላቂ ጉዳት ሊያስከትል ይችላል። ቴክኖሎጂው ገና በጅምር ላይ ያለ ነው። በሰዎች ላይ የሚደረጉ ክሊኒካዊ ሙከራዎች የረጅም ጊዜ ደህንነትን ሙሉ በሙሉ አላረጋገጡም። እነዚህ ስጋቶች በደንብ ትኩረት ሊሰጣቸው ይገባል። ግላዊነት ሌላው ወሳኝ ጉዳይ ነው። የአእምሮ ምልክቶችን ማንበብና ወደ ዳታ መተርጎም ከተቻለ የዚያ መረጃ ባለቤት ማን ነው? በኩባንያዎች ለትርፍ ሊበዘበዝ ይችላል ወይንስ መንግስታት ለክትትል ሊጠቀሙበት ይችላሉ? እነዚህንና መሰል ጥያቄዎችን ያስነሳል። የእኩልነት አለመኖር ስጋትም አለ። የኒውራሊንክ ቴክኖሎጂ ለገበያ ከቀረበ ሀብታሞች ብቻ ሊገዙት ይችላሉ። ይህም አእምሮን የሚያሻሽል ቴክኖሎጂ ያላቸው ሰዎች ከሌላቸው የበለጠ ጥቅም የሚያገኙበት ወደሆነ ማህበረሰብ ያመራል። ይህ አሁን ያለውን ማህበራዊና ኢኮኖሚያዊ ልዩነቶች ሊያሰፋ ይችላል። በእውቀት ማጎልበት ላይ የተመሰረተ አዲስ ኢፍትሐዊነትን ይፈጥራል።